ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ በሱፐር ስቲከር የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝን በዚህኛው ፕሮግራማችን የምንመለከተው ዕለተ እሁድ ከሚደረግ ተጠባቂ ጨዋታዎች መካከል ማንቸስተር ዩናይትድ በሜዳው አርሴናልን ያስተናግዳል። ይሄ ጨዋታ እንግዲህ በብዙ መልኩ በሀገራችን የሚገኙ በርካታ የእግር ኳስ ተመልካቾች ሁለቱ ክለቦች ሰፊ የደጋፊ አቅም ያላቸው፣ በተመሳሳይ ደግሞ በሀገራችን እግር ኳስ በአንድ ወቅት በአርሴን ቬንገር እና ሴር አሌክስ ፈርጉሰን መካከል ያለው የዋንጫ ፉክክር የፈጠረው ትልቅ የእግር ኳስ አብዮት አለና ሁለቱ ክለቦች በርካታ ደጋፊዎች በሀገራችን ይገኛሉ። የሁለቱ ክለቦች ይሄ ጨዋታ እንግዲህ በየትኛውም አቋም ላይ ሁለቱ ቡድኖች ቢገኙም እንግዲህ ትኩረት መሳቡን የሁለቱም ቡድኖች ፉክክር ተጠባቂ ያደርገዋል። አርሴናል በሊጉ ሁለተኛ ደረጃ ተቀምጦ ከመሪው ሊቨርፑል በ16 ነጥብ ርቆ የዛሬውን ጨዋታ ጨምሮ ሁለት ቀሪ ጨዋታዎች እያሉት እንግዲህ በዋንጫ ፉክክሩ ላይ ትናንትና ሊቨርፑል በሜዳው ሳውዛምፕተንን 3-1 ማሸነፉን ተከትሎ ሚካኤል አርቴታ ላይ በዘንድሮ የውድድር ዓመት በዋንጫ ፉክክሩ በይበልጥ ሌላ ጫና፣ ሌላ ተጽዕኖ የሚያሳድር ፉክክር ነው። የግድ የማሸነፍ ኃላፊነትን ይዘው ነው እንግዲህ የሚካኤል አርቴታ ልጆች ለዚህ ጨዋታ ራሳቸው የሚያዘጋጁት። እንዲሁም ማንቸስተር ዩናይትድ በአዲሱ አሰልጣኝ ከኤሪክ ቴናግ ተረክበው እንግዲህ ከኖቬምበር ጀምሮ ቡድኑ እያሰለጠኑ የሚገኙት ሩበን አሞሪም በተመሳሳይ የዚህም ቡድን ቀጣይ ፕላን፣ አንዳንድ ሂደቶችን፣ የቡድን ግንባታን ከስራ አስኪያጆች ጋር ሆኖ በዘላቂነት ወጥ በሆነ ብቃትና ውጤት ዘላቂ መፍትሄ ለቡድኑም ለመስጠት እንደነዚህ አይነት ወሳኝ ጨዋታዎችን የማሸነፍ ግዴታ ውስጥ ገብተው ነው ይህን ጨዋታ የሚያደርጉት እና ማንቸስተር ዩናይትድ 15ኛ ደረጃ ላይ ተቀምጦ በ33 ነጥብ የዛሬውን ጨዋታ በሊጉ ሁለተኛ ደረጃ ላይ የሚገኘውን አርሴናል በ54 ነጥብ የሚገኘውን ክለብ በኦልድ ትራፎርድ ያስተናግዳል። የሁለቱ ክለቦች ወቅታዊ ሁኔታና አንዳንድ ክፍተቶች በተለያየ መልኩ የየራሳቸው ውስጣዊ ችግሮችን ይዘው ነው ወደዚህ ጨዋታ የሚመጡት። በተለይ በሁለቱ ክለቦች መካከል አንዳንድ ሁኔታዎች በአስተዳደራዊ ጉዳይ፣ አሰልጣኞች ላይ ያለው ጫና፣ አልፎም ደግሞ ተጫዋቾች ላይ የሚደርሰው ትችት ወቅታዊ ሁኔታ ተመሳሳይ ተቀራራቢነት አለ። ለምሳሌ የማንቸስተር ዩናይትድ አዲሱ ሼርሆልደር ሰር ጂም ራትክሊፍ በአንዳንድ ያለፉት ጊዜያት በሚያስተላልፉት ውሳኔዎች ከደጋፊውም እንዲሁም ከሚዲያ ባለሙያው ጠንካራ ትችቶችን ሲያስተናግዱ ነው የከረሙትና አንዳንድ ሁኔታዎች ውስጣዊም ውጫዊም ጉዳዮች በሁለቱ ክለቦች ዙሪያ የሚገኙ በብቃትም እንዲሁም በአስተዳደራዊ ጉዳይም የሚነሳው ክፍተት የሁለቱም ቡድኖች ውጤት ላይ ተጽዕኖ ሲፈጥር ባለፉት ጊዜያት እየተመለከትን ነበር። ለምሳሌ በሁለቱም ክለቦች መካከል ያለው ጫና በተለይ በክለብ አስተዳዳሪዎች በኩል ተመሳሳይ ነው። የሚካኤል አርቴታን በበላይነት የሚያስተዳድሩ ትላልቅ አስተዳዳሪዎች በዝውውር በኩል ስላልሳለፉት ውሳኔ ያለፈውን የጥር የዝውውር መስኮት ቡድኑ ምንም አይነት ማጠናከሪያ ወደ ስብስቡ ሳያደርግ የውድድር ዓመቱን መቀጠሉ በተጫዋቾች ጉዳት ለተፈጠረው ክፍተት ከአሰልጣኙም አልፎ አስተዳደራዊ ጉዳዮች ሲተቹ ነበር። የማንቸስተር ዩናይትድ ኃላፊዎችም በተመሳሳይ በአንዳንድ አስተዳደራዊ ክፍተት በሚያስተላልፉት ውሳኔ ተመሳሳይ አይነት ወቀሳ፣ ትችት ሲደርስባቸው ነበር እና የሁለቱ ክለቦች ወቅታዊ ሁኔታ በላይ በኃላፊነት ከሚገኙ ግለሰቦች ጀምሮ እስከታች ድረስ ትችቱ ወቀሳውም እንደቀጠለ ነው። አሰልጣኞቹ ደግሞ በየራሳቸው ያጫወት መንገድ፣ ያጫወት ፕላን፣ የዝውውር ሂደት፣ የታክቲክ አጠቃቀም እንዲሁም የተጫዋች ማኔጅመንት ላይ የሚያስተላልፉት ውሳኔ ተመሳሳይነት ያለው እንዲሁም ለአንዳንድ የቀድሞ ተጫዋቾች ለትችትም የዳረገ ከአስተያየታቸው ሜዳ ላይ ከሚተገብሩት ያጫወት መንገድ
በተለይ ደግሞ በዝውውር ላይ ተሳትፎ ሲያደርጉ የሚወስኑት ውሳኔ ደግሞ በሌላ በኩል ሲያስተቻቸው ከርሟል እና የሩበን አሞሪም ወደ ማንቸስተር ዩናይትድ መምጣት በብዙ መልኩ ተስፋ ተጥሎ በርካታ ጉዳዮችን ትላልቅ የቡድኑን ችግር በተለይ ቡድን ግንባታ ላይ ለሚፈጠሩ ክፍተቶች አፋጣኝ ምላሽ ሰጥተው ዩናይትድን ወደ ቀድሞ አያሌነት ይመልሳሉ የሚል ጠንካራ ተስፋ ነበር። ነገር ግን አሰልጣኙ ከመጡ በኋላ የተረከቡት ስብስብ በየጊዜው የሚያጋጥመው ጉዳት፣ እየተመዘገበ ያለው ውጤት የአሰልጣኙን ኳሊቲ ወይም እንደምናውቀው በስፖርቲንግ ሊዝበን የፈጠሩትን ተጽዕኖና የአሸናፊነት ስነልቦና የአሸናፊነት መንፈሳቸው በማንቸስተር ዩናይትድ በቶሎ ሊጀምር አልቻለም፣ ወይም ያንን ጉዳይ ዩናይትድ ቤት ሊደግሙ አልቻሉም። በተለያዩ ውስጣዊም ውጫዊም ችግሮች ይሄ ጉዳይ እየተደጋገመ እንግዲህ እዚህ ደረጃ ደርሷል። የሩበን አሞሪም ያለፉትን ጊዜያት በትላልቅ ጨዋታዎች የሚሰጡት ትኩረትና ለትላልቅ ጨዋታዎች የሚሰጡት ትኩረትና ግምት ከፍ ያለ ነው። በትላልቅ ጨዋታዎች የሚፈጥሩት ተጽዕኖና የሚያስመዘግቡት ውጤት እንደ ሌሎቹ ፊክስቸሮች ተመሳሳይና ተቀራራቢ አለመሆኑ ደግሞ አሰልጣኙን ወጥ የሆነ የቡድን ግንባታ እንዳያደርጉ ወይም ለትላልቅ ጨዋታ ብቻ ትኩረት እየሰጡ በሌሎች ጨዋታዎች የሚመዘገበው ውጤት ደግሞ ዩናይትድን የማይመጥን ወይ የማይመስል መሆኑ ሌላ አዲስ ውዝግብ እያስነሳ ነው። የሚካኤል አርቴታ ቡድን በተመሳሳይ የተጫዋቾች ጉዳትና የዲስፕሊን ክፍተት ቡድኑን በእጅጉ በዘንድሮ የውድድር ዓመት በውጤት ደረጃ አሁን ላይ ከሚገኘው የነጥብ ልዩነት እንዲፈጠር እንደ ምክንያት ይነሳል እና ሁለቱም ቡድኖች የየራሳቸው ክፍተት ይዘው ነው ለኦልድ ትራፎርዱ ፍልሚያ ባላቸው አማራጮች እንግዲህ የዛሬውን የምሽቱን የ1 ሰዓት ተኩል ጨዋታ ለማድረግ ቅድመ ዝግጅት እያደረጉ የሚገኙት። በማንቸስተር ዩናይትድ በኩል እንግዲህ የተለያዩ ትችቶች ባለፉት ጊዜያት ሲነሱ ነበር። ለምሳሌ በአጥቂው አማራጭ በኩል እየተነሱ የሚገኙ የተለያዩ ክፍተቶች በተለይ ራስሙስ ሆይሉንድ ከግብ ጋር ያለው ግንኙነት እንደ ወትሮ አለመሆኑ፣ ከማንቸስተር ዩናይትድ የፊት መስመር አጥቂዎች አሁን ላይ ግንባር ቀደም የመጀመሪያ ተጠቃሽ ተጫዋች ነው እና ይሄ ተጫዋች ከግብ ጋር ያለው ግንኙነት ከመጣበት ጊዜ ጀምሮ በፕሪሚየር ሊጉ ተጽዕኖ ከፍ ሳይል እስካሁን ድረስ ተጫዋቹ ራሱን በዩናይትድ ቤት ለማሳየት ያለውን እምቅ ብቃት አውጥቶ ለመጠቀም እየተቸገረ ነው የሚገኘው። ተከታታይ ጨዋታዎች ከግብ እንደራቀ ነው የሚገኘው። በተመሳሳይ ደግሞ አርሴናል ያሉትን የፊት መስመር አጥቂዎች በትላልቅ ፊክስቸሮች በተለይ ሁለተኛ ዙር ጨዋታ 4 ተመራጭ የፊት መስመር ተጫዋቾች በጉዳት ምክንያት ለረጅም ጊዜ ከሜዳ ይርቃሉ። ግማሹ ደግሞ ከዚህ የውድድር ዓመት ውጭ ሆነዋል። አጥቂ ያለው አጥቂውን በአግባቡ መጠቀም ያልቻለው ዩናይትድ፣ አጥቂዎቹ ደግሞ በጉዳት ያጣው የሚካኤል አርቴታ አርሴናል ሁለቱ ቡድኖች ናቸው። እንግዲህ ዛሬ አጥቂያቸው ተጽዕኖ መፍጠር ሳይችል ሩበን አሞሪም በአማካይ በተከላካይ የሚገኝ ግብ ነጥብ ተጋርቶ ሲወጡ አንዳንድ ጨዋታዎችን ሲያሸንፉ እየተመለከትን የሚካኤል አርቴታ ቡድን ደግሞ በወጣት ተጫዋቾች ታግዞ በነ ኢታን ንዋኔሪ ጥሩ መነቃቃት በቡድን ስብስቡ ላይ እየፈጠረ ነገር ግን እንዲህ አይነት ጠንካራና ፈታኝ ጌሞችን ለመሻገር ሲቸገር እየተመለከትን ነው። የዛሬው ጨዋታ ለአርቴታም ለአሞሪምም የህልውና ጉዳይ ነው። ሁለቱም አሰልጣኞች ወደዚህ ጨዋታ ሲመጡ ካለፉት የክለባቸው ሌጀንድ ተጫዋቾች ጠንከር ያለ ትችት ባለፉት የፕሪሚየር ሊግ ጨዋታዎች አስተናግደው ነው። ምንም እንኳን አርሴናል በሳምንቱ አጋማሽ በሻምፒየንስ ሊግ ወደ ኔዘርላንድ ተጉዞ ፒኤስቪ አይንድሆቨንን 7-1 በሆነ ሰፊ ውጤት አሸንፎ የተወሰኑ ጉዳዮችን ማቅለልም ትችቶችንም ማርገብ ቢችልም የዛሬው ጨዋታ ክብደት የቀድሞ የሁለቱ ክለቦች ፍትጊያ ጦርነት ወሳኝነት ስላለው እንዲህ አይነት ጨዋታዎች በይበልጥ ትኩረት ይስባሉና የሚካኤል አርቴታን ቡድን ከነዛ ትችቶች ርቆ ለመቆየት ከኦልድ ትራፎርድ 3 ነጥብን የማምጣት ኃላፊነት ይዘው ነው ወደዚህ ጨዋታ የሚጓዙት። ሩበን አሞሪም እንግዲህ እንደ አንፊልዱ እንደ ኢትሃድ ጨዋታ የተለየ ጌም ፕላን ይዘው ይቀርባሉ ወይ? ውስን አማራጮች ናቸው ያላቸው። በተመሳሳይ የአርሴናል ያክል የፊት መስመር አማራጫቸው በጉዳት ምክንያት ባይሳሳም አሁን ባለው ኳሊቲ ግን ለምሳሌ የቡድኑ የፊት መስመር ተጫዋች አማድ ዲያሎ ረጅም ጊዜ ከሜዳ መራቅ፣ የተለያዩ ተጫዋቾች በወጥ የሆነ ብቃት ላይ ያለመገኘት የፊት መስመር አማራጫቸውን አነስተኛ ያደርጋል። ምክንያቱም ከማንቸስተር ሲቲ
3 ነጥብ ሲቀበሉ በአንፊልድ ከሊቨርፑል ጋር 2-2 ሲለያዩ የጨዋታው ልዩነት የነበረው አማድ በእንዲህ አይነት ጨዋታ ደግሞ መገኘት አልቻለም። ሁለቱ ክለቦች በዘንድሮ የውድድር ዓመት 2 ጊዜ ከዚህ ቀደም በተለያዩ ውድድሮች ተገናኝቷል። በፕሪሚየር ሊግ አርሴናል ኤሚሬትስ ላይ 2-0 ማሸነፍ ሲችል ሁለቱንም ግቦች ከተከላካይ ማግኘታቸው እንዲሁም ሁለቱም ግቦች የተቆጠሩበት መንገድ ሴት ፒስ ነበር። በጊዜው ከቆመ ኳስ ነበር ዩናይትድ ላይ ግብ ማስቆጠር የቻሉት። ከዛም በኋላ ሁለቱ ቡድኖች በጥሎ ማለፍ የኤፍኤ ካፕ ጨዋታ ተገናኝተው 120 ደቂቃ ተጫውተው ማንቸስተር ዩናይትድ በጎደሎ በመለያ ምት አርሴናልን ጥሎ ወደ ቀጣዩ ዙር ማለፍ ችሎ ነበር። ምንም እንኳን ያለፈው ሳምንት በፉልሃም በመለያ ምት ከኤፍኤ ካፕ ውድድር ውጪ ቢሆንም እና የሁለቱ ቡድኖች ግንኙነት በእጅጉ ትኩረት የተሰጠው ትልቅ ፍልሚያ ነው የሚሆነው። የአርሴናል በወቅታዊ ብቃት ማንቸስተር ዩናይትድ እና ሩበን አሞሪም ከገቡበት ችግር ቢያንስ ለቀጣይ ለሐሙሱ ለዩሮፓ ሊግ ሁለተኛ ዙር ፍልሚያ መነሻ ይሆን ዘንድ ቡድኑን ለማነቃቃት እንዲሁም በአቋራጭ መንገድ ተጠቅመው ወደ ዩኤፋ ቻምፒየንስ ሊግን ቦታ ለማግኘት የዩሮፓ ሊግን ዋንጫ ማሳካት አለባቸው። ይህን አጋጣሚ ለመጠቀም ታዲያ በዚህ ጨዋታ ምን አይነት ጌም ፕላን ሁለቱ ይዘው ይቀርባሉ? በእጅጉ ትኩረት የሚያስፈልገው አርሴናል የማክሰኞ ምሽት ዩኤፋ ቻምፒየንስ ሊግ ጨዋታ ነው ያደረገው። ምንም እንኳን ከሜዳ ውጪ ረጅም ጉዞ አድርጎ ቢመለስም ማንቸስተር ዩናይትድ ግን ሐሙስ ምሽት ወደ ስፔን ተጉዞ ነው እንግዲህ ከሪያል ሶሲዳድ ጋር 1-1 ተለያይቶ የተመለሰው። የሁለቱ ቡድኖች የማገገሚያ ጊዜን ብንመለከት አርሴናል በቂ የማገገሚያ ጊዜ ያገኛል ከማንቸስተር ዩናይትድ በተሻለ ሁኔታ ለዚህ ጨዋታ ለመዘጋጀት። አንደኛ ለሁለተኛው ዙር ለቻምፒየንስ ሊግ ጨዋታ ጫና አይኖርበትም። ቀደም ብሎ ከሜዳ ውጪ የመጀመሪያው ዙር ጨዋታ ላይ ውጤቱን ገሎን የመጣው በሰፊ የግብ ልዩነት የሆነ ተአምር ካልተፈጠረ በስተቀር እንግዲህ 6-0 አርሴናል ተሸንፎ ወደ ተጨማሪ ደቂቃ ሊያልፍ የሚችልበት እድል ከ100% ላይሞላ ይችላል። ምንም አይነት ተአምር ቢፈጠር ከዚህ ውድድር ሚካኤል አርቴታ ጫና ውስጥ ገብቶ ይወጣል የሚል ግምት የለም። ስለዚህ የሁለተኛ ዙር ጫና በይበልጥ ያለበት ማንቸስተር ዩናይትድ ነው። የመጀመሪያው ዙር ጨዋታ የተጠናቀቀው በ1-1 ውጤት ነው። ስለዚህ ለሁለተኛ ዙር ጨዋታ በደንብ በተሻለ ሁኔታ በትኩረት ለመቅረብ በዚህ ጨዋታ ምን አይነት ጌም ማኔጅመንት ሩበን አሞሪም ይጠብቃቸዋል? አርሴናል እንግዲህ ቀጣዩ ጨዋታ በለንደን ደርቢ በፕሪሚየር ሊግ ቼልሲን ነው በሜዳው የሚያስተናግደው። ስለዚህ በቂ የማገገሚያ ጊዜ እስከ ቀጣይ ሳምንት ድረስ ቡድኑ በተረጋጋ ሁኔታ ለመዝለቅ የሚያስችል የጊዜ ገደብ ያገኛል። ማንቸስተር ዩናይትድ ግን ሐሙሱን ጨዋታ የመልሱን የኦልድ ትራፎርዱን ፍልሚያ እያሰበ ነው የዛሬውን ጨዋታ የሚያደርገው። ታዲያ ሁለቱ ክለቦች ለዚህ ጨዋታ ሲቀርቡ የተለያየ አይነት የጨዋታ አቀራረብ ነው ይዘው የሚቀርቡት። ሁለቱም በተለያየ ብቃት ላይ ነው የሚገኙት። የተለያየ ሲስተም የሚጠቀሙ ወጣት የዘመናዊ እግር ኳስ አሰልጣኞች ናቸው። ሩበን አሞሪም እንደምታውቁት በ3-4-3 መጫወት የሚፈልጉ አሰልጣኝ ናቸው። ሚካኤል አርቴታ ደግሞ 4-3-3 የታክቲክ መንገድ እየተጠቀመ ነው። እስካሁን እንግዲህ አርሴናልን ለሶስተኛ የውድድር ዓመት የዋንጫ ተፎካካሪ አድርጎ ማቅረብ የቻለው። ታዲያ ሁለቱ ክለቦች በደካማ የፊት መስመር አንደኛው ባለው አጥቂ አማራጭ የማጥቃትም የማስቆጠርም አቅሙ ተዳክሞ በዩናይትድ በኩል አርሴናል ደግሞ ውስን የፊት መስመር አማራጭ ይዞ ኦልድ ትራፎርድ ላይ ይቀርባል። ከዚህ ጨዋታ በፊት የሁለቱም ክለቦች የቡድን መረጃ ይፋ ሆኖ ነበር። በተለይ በማንቸስተር ዩናይትድ በቅርብ ሳምንት ጥሩ መሻሻል በሩበን አሞሪም መምጣት በእጅጉ ተሻሽሎ በማንቸስተር ውጤት ላይ አንዳንዴ ደግሞ የማሸነፊያ ግብ ሲያስቆጥር እየተመለከትን የሚገኘው ሃሪ ማጓየር ለዚህ ጨዋታ የመድረስ ያለመድረሱ ጉዳይ እስካሁን ድረስ አልተረጋገጠም። በተመሳሳይ ማኑኤል ኡጋርቴም ያለፈው ሳምንት ቡድኑ ሐሙስ ከሪያል ሶሲዳድ ጋር ባደረገው ጨዋታ ሁለቱም ተጫዋቾች አልተሰለፉም፣ ዩናይትድን አላገለገሉም። በበቂ ሁኔታ ካጋጠማቸው ጉዳት ስላላገገሙ ከዛ ስብስብ ውጭ ሆነዋል። ስለዚህ እነዚህ ሁለት ተጫዋቾች ለዛሬ ጨዋታ ይድረሱ አይድረሱ እስካሁን ድረስ የተረጋገጠ ነገር የለም። ይሄ በዩናይትድ በኩል ምናልባት አሁን ላይ ካለው የቡድን አማራጭ አንጻር ቡድኑን አሳሳቢነቱ ከፍ ይላል። በጥራትም በኳሊቲም
አርሴናልን ለመፎካከር ቢያንስ እነዚህ ሁለት ተጫዋቾች የቅርብ ሳምንት ብቃት የተሻለ ስለሆነ የሁለቱ ተጫዋቾች ለዚህ ጨዋታ የመድረስ ያለመድረሳቸው ጉዳይ ለሩበን አሞሪም በመጨረሻ ሰዓት የሚወሰን ነው። እንዲሁም ፓትሪክ ዶርጉ ሁለተኛ ጨዋታውን በቅጣት መልክ እንግዲህ ይህም ጨዋታ ያመልጠዋል። ወደ ዩናይትድ ከመጣ በኋላ ተስፋ ሰጪ እንቅስቃሴ ሲያደርግ የቆየው የግራ ፉልባኩ ፓትሪክ ዶርጉ ይሄ ጨዋታ በቅጣት ምክንያት ያመልጠዋል። በተመሳሳይ በአርሴናል በኩል የግራ ፉልባክ ሆኖ ያለፉትን ጊዜያት ከአካዳሚ አድጎ ሲያገለግል የነበረው ሉዊስ ኬሊ ከቅጣቱ በመመለስ ለዛሬው ጨዋታ ቅጣቱን ጨርሶ የአንድ ጨዋታ ቅጣቱን አጠናቆ ለዚህ ጨዋታ እንግዲህ የቋሚነት እድልም ሊያገኝ የሚችልበት እድል ሰፊ ነው። ወደ ምርጥ 11 ይመለሳል ተብሎ ይጠበቃል። ሁለቱ ቡድኖች እንግዲህ ከዚህ ቀደም በጉዳት ምክንያት ረጅም ጊዜ ከሜዳ የራቁ ተጫዋቾች ለዚህ ጨዋታ እንደማይደርሱ ተረጋግጧል። ሳካ፣ ማርቲኔሊ፣ ጋብሪኤል ጄሱ፣ ካይ ሃቨርት ከዚህ ጨዋታ ውጪ ነው። የሁለቱ ክለቦች ግን የቅርብ ጊዜ የእርስ በርስ ግንኙነት በአብዛኛው በአርሴናል የበላይነት የተጠናቀቀ ነው። ለምሳሌ አርሴናል ለ4 ተከታታይ የፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድን ማሸነፍ ችሏል። ለ4 ተከታታይ ጨዋታ በፕሪሚየር ሊግ ፊክስቸር እና ይህንን ተከትሎ ቡድኑ ለ5ኛ ጊዜ የሚያሸንፍ ከሆነ ከ1979 በኋላ ለመጀመሪያ ጊዜ ነው የሚሆነው አርሴናል ማንቸስተር ዩናይትድን ለተከታታይ ጨዋታ ማሸነፍ ሲችል። ይሄ ምናልባት በዘንድሮ ፉክክር ተጠባቂው ትኩረት የሚሰጠው ትልቅ ጉዳይ ነው። በታሪክ ማንቸስተር ዩናይትድ በአርሴናል 5 ተከታታይ ጨዋታ በክለቡ ታሪክ ተሸንፎ አያውቅም። በሜዳውም ከሜዳውም ውጪ በፕሪሚየር ሊግ ታሪክ ተሸንፎ አያውቅም። 4 ጊዜ ተከታታይ የተሸነፈው እንኳን በ1979 ነበር። ባክ ቱ ባክ በሁለት የውድድር ዓመት መሸነፍ የቻለውና ዩናይትዶች ያን ሪከርድ በተሻሻለ ድክመት ላለማጠናቀቅ ይህን ጨዋታ ቢያንስ ነጥብ ተጋርቶ ለመውጣት የተለየ ጌም ፕላን ይዘው ይቀርባሉ ተብሎ ይጠበቃል። ሚካኤል አርቴታ ደግሞ የአርሴናል አሰልጣኝ ሆኖ በአንድ ተከታታይ የውድድር ዓመት የማሸነፍ ሬቱ 70% የሆነ ብቸኛ አሰልጣኝ ነው ከማንቸስተር ዩናይትድ ጋር። ይሄ በሚካኤል አርቴታ በተናጠል በአሰልጣኙ ብቃት ላይ የሚነሳ የሚደነቅ ትልቁ የእርስ በርስ ግንኙነት ከቶፕ 6 ክለቦች መካከል አንዱ ከሆነው ከዩናይትድ ጋር ያስመዘገበው ትልቅ ሪከርድ ነው። 70% ዊኒንግ ሬቱ የሆነ የአርሴናል አሰልጣኝ ከዚህ ቀደም ለ4 ተከታታይ ጨዋታ ዩናይትድን በ2 ተከታታይ የውድድር ዓመት ማሸነፍ የቻለ ብቸኛ አሰልጣኝ ሆኗል። 5ኛ ካሸነፈ ደግሞ በታሪክ ብቸኛው አሰልጣኝ ሆኖ ነው የሚመዘገበው እና ለሚካኤል አርቴታም አዲስ ሪከርድ ለማስመዝገብ ማንቸስተር ዩናይትዶች ያለፉትን ጊዜያት ቁጭት ለመበቀል የሚያደርጉት ፉክክር ነው። እንግዲህ እነዚህ ሁለት ክለቦች ሁሌም በሚያደርጉት ፍልሚያ በፕሪሚየር ሊጉ እንግዲህ ቀይ ካርድ በአብዛኛው ይመዘዛል። ነገር ግን ባለፉት ጨዋታዎች የቀይ ካርድ ትኩረት ሳይመዘገብ ነበር ይሄ ጨዋታ መጠናቀቅ የቻለው። በዘንድሮ የውድድር ዓመትም ቡድኖቹ 2 ተከታታይ ጨዋታ ሲገናኙ በኤፍኤ ካፕ ነው ቀይ ካርድ ዲየጎ ዳሎት በሁለት ቢጫ ካርድ ከሜዳ መውጣት የቻለው። አሁን እንግዲህ በፕሪሚየር ሊግ ውስጥ ምን አይነት ውጤት ይመዘገባል ከወዲሁ ትኩረት የሚስብ ጉዳይ ነው። እስቲ በተወሰነ መልኩ ወቅታዊ አርሴናል የተወሰኑ ቁጥራዊ መረጃዎች ከማንቸስተር ጋር በተገናኘ ስንመለከት አርሴናሎች እንግዲህ ባለፉት 10 የፕሪሚየር ሊግ የኦልድ ትራፎርድ ጨዋታ 13 ጊዜ ግብ ማስቆጠር ችለዋል። ባለፉት 10 የኦልድ ትራፎርድ ፍልሚያና ይሄ በአርሴናል በኩል የተመዘገበ ሌላ አዲስ ሪከርድ ነው። በ10 የኦልድ ትራፎርድ ጨዋታ 13 ግብ ማስቆጠር ችሏል አርሴናል በማንቸስተር ዩናይትድ መረብ ላይ። ነገር ግን የማንቸስተር ዩናይትድ ወቅታዊ ሁኔታን በተወሰነ ቁጥራዊ መረጃ አንድ በኦፕታ አማካኝነት የወጣ በዘንድሮ የውድድር ዓመት የዩናይትድን ብቃት መሰረት ባደረገ መልኩ አንዳንድ መረጃዎች ሲወጡ ነበር። ዩናይትድ በዘንድሮ የውድድር ዓመት በተከታታይ ለ2 ጨዋታ አሸንፎ አያውቅም። ተከታታይ 2 ጨዋታ ማሸነፍ ሳይችል የቀረበት የውድድር ዓመት በ1968-69 የውድድር ዓመት ነው። ይህንን ተከትሎ ማንቸስተር ዩናይትዶች ዛሬ ተከታታይ የፕሪሚየር ሊግ ድል ለማስመዝገብ ነው እንግዲህ በሜዳቸው አርሴናል የሚያስተናግዱት። ከስፒሽ ታውኑ ጨዋታ በኋላ ቡድኑ በፉላም
በኤፍኤ ካፕ ተሸንፎ ከውድድሩ ውጭ ሆነ። በ120 ደቂቃ 1-1 ቢለያዩም በመለያ ምት ከውድድሩ ውጭ ሆነ። ከዛም በኋላ ደግሞ ከሪያል ሶሲዳድ ጋር በነበረው የዩሮፓ ሊግ ጨዋታ 1-1 ተለያየ። ዩናይትድ እንግዲህ በፕሪሚየር ሊጉ ለመጀመሪያ ጊዜ ተከታታይ 2 ጨዋታዎችን ለማሸነፍ ትልቅ ጠንካራ ፍልሚያ ይጠብቋል። ይሄ ለሩበን አሞሪም ሌላኛው ፈተና ነው። ዩናይትድ ባለፉት 6 በሜዳው ባደረገው ጨዋታ 4ቱን ተሸንፏል። ከ4ቱ ደግሞ በ3ቱ ግብ አላስቆጠረም። ይሄ ምናልባት ዩናይትድ በዘንድሮ የውድድር ዓመት በይበልጥ እየተዳከመ የመጣበት የብቃት መለኪያ ነው። በሜዳው እየተቸገረ ነው የሚገኘው። ተከታታይ ጨዋታዎችን ነጥብ ይጥላል፣ ሽንፈትን ያስተናግዳል። እንዲሁም የሚቆጠርበት ግብና ቡድኑ እነዛን ግቦች ቀይሮ ውጤት ለማስጠበቅ ሪያክት የሚያደርግበት መንገድ ደግሞ በአብዛኛው ዋጋ ሲከፍል እየተመለከትን ነው እና በሜዳው ዩናይትድ ያለፈው ሪከርድ እንኳን እንደ ቀድሞ ከጥንካሬው ጋር አብሮ እንዳልሆነ የሚያሳይ ነው። ቡድኑ እንግዲህ በዘንድሮ የውድድር ዓመት በኦልትራፎርድ 24 ግብ ተቆጥሮበታል። ከነዚህ 24 ግብ ከተቆጠረበት በኋላ ከሜዳ ውጪ በነበረው ጨዋታ ደግሞ በዘንድሮ የውድድር ዓመት 15 ግብ ተቆጥሮበታል። ይሄ ለሩበን አሞሪም ዩናይትድ እንግዲህ በዛሬው ጨዋታ በትኩረት የአርሴናልን የማጥቃት እንቅስቃሴ በአማራጭ የሚካኤል አርቴታ ቡድንም ካለፉት ጨዋታዎች ስንመለከት የተሻለ በተለይ ባለፈው ጨዋታ ፒኤስቪ አይንዶቨን ላይ 7 ማስቆጠሩ ምናልባት በዚህ ጨዋታ ያ የተነቃቃ የፊት መስመር የማስቆጠር ጌም ፕላን በዛሬው ጨዋታ ይቀጥላል በሚል ተስፋ ጥሩ መነቃቃት በአርሴናል በኩል ይታያል። ነገር ግን ዩናይትዶች የመከላከል አቅማቸው ባለፉት ጊዜያት በተሻለ በተወሰኑ የሚቆጠርባቸውን የግብ መጠን የሚያስተናግዱትን ሙከራ ለመቀነስ አሰልጣኙ የወሰዱት የተወሰኑ እርምጃዎች መሻሻሎችን ስንመለከት ነበር። ስለዚህ ይሄ ፉክክር አንዱ ቡድን ግብ የማስቆጠር አቅሙን ለማሳየት፣ ሌላኛው ደግሞ ግብ ላለማስተናገድ እና በተጨማሪ የተገኙ አጋጣሚዎችን ተጠቅሞ እድሎችን በአግባቡ ወደ ግብ በመቀየር ለማሸነፍ የሚደረግ ፍልሚያ ነው። በዘንድሮ የውድድር ዓመት ማንቸስተር ዩናይትድ በተጋጣሚ ክለብ 12 ጊዜ ቅድሚያ ግብ ተቆጥሮበታል። 12 ጊዜ። ይሄ ደግሞ ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ ከሆኑ በኋላ የተመዘገበ ነው። ቡድኑ ቀደም ብሎ ግብ በማስተናገድ በዘንድሮ የውድድር ዓመት ከሌስተር ተሽሎ ብቻ ነው 19ኛ ደረጃ መቀመጥ የቻለው። ቀደም ብሎ ግብ የሚያስተናግድ ለተጋጣሚ የማጥቃት እንቅስቃሴ በተለይ የመጀመሪያ 45 ምቹ የሆነ ሂደትን የሚፈጥር በጌም ፕላኑ በስትራክቸሩ ትላልቅ ክፍተቶች የሚታዩበት የመጀመሪያ 45 የዩናይትድ በአብዛኛው በተለይ በሩበን አሞሪም መሰልጠን ከጀመረበት ጊዜ አንስቶ የመጀመሪያ 45 በብዙ ክፍተት ዩናይትድን የሚያስተቹ እንቅስቃሴዎች ይስተዋላሉ። ከረፍት በኋላ ግን ቡድኑ በተለያየ መንገድ ውጤት ለመቀየር ቢያንስ ነጥብ ተጋርቶ ለመውጣት የሚያደርገው ጥረት በተለያዩ ተጫዋቾች ጥረቱ በአንዳንድ ጨዋታዎች ውጤት ሲቀየር ነጥብ ተጋርቶ ሲወጣ እንመለከታለን። ግን በ12 ጨዋታ ቡድኑ ቀደም ብሎ ግብ ማስተናገዱ በዘንድሮ የውድድር ዓመት ከረፍት በፊት ግብ አስቆጥሮ ከረፍት በኋላ ለረጅም ጨዋታዎች ሽንፈት ያላስተናገደው ወይም ነጥብ ተጋርቶ ያልወጣው አርሴናል በዚህ ጥንካሬው በዘንድሮ የውድድር ዓመት በበጎ የሚነሳ ነውና የሩበን አሞሪም ቡድን ጥንቃቄው ከሌላው ጊዜ ከፍ ብሎ የሚታይበት ጨዋታ ነው። ራስሙስ ሆይሉንድ እንግዲህ 19 ተከታታይ ጨዋታዎች በሁሉም ውድድር ግብ አላስቆጠረም። የዛሬው ጨዋታ እንግዲህ ለራስሙስ ሆይሉንድ ሌላ አጋጣሚ ያለፉትን ትችቶች የሚቀይር ተጫዋቹንም ዳግም ሊያነቃቃ የሚችል ይህን አጋጣሚ የመጠቀም እድሉ የተጫዋቹ ነው። ምንም እንኳን በወቅታዊ ብቃቱ ከፍተኛ ትችት ቢደርስበትም ተጫዋቹ እንግዲህ የዛሬውን ጨዋታ ልዩነት ፈጣሪ ለመሆን የተቻለውን ሁሉ እንደሚያደርግ ይጠበቃል። ምክንያቱም ሆይሉንድ የመጀመሪያ ጨዋታውን ተቀይሮ ገብቶ ማድረግ የቻለው ከአርሴናል ጋር ነው። በተጠናቀቀው የውድድር ዓመት ኤሚሬትስ ላይ በነበረው ጨዋታ እና በዕለቱ ተቀይሮ ከገባ በኋላ ባሳየው የተወሰነ እንቅስቃሴ እንኳን
በርካታ ደጋፊዎች በዚህ ተጫዋች ዝውውር ደስተኛ እንደሆኑና ተስፋ ሰጪ እንቅስቃሴ እንዳሳየ በዕለቱ ሲነሳ ነበር። የምናስታውሰው አንዳንድ እንቅስቃሴ አጋጣሚዎች አሉ። ለምሳሌ አሊያንድሮ ጋርናቾ አስቆጥሮ በተሻራት ግብ የተጫዋቹ አስተዋጽኦ፣ እንዲሁም ዩናይትዶች ተቃውሞ ያቀረቡት የፍጹም ቅጣት ምት የተከለከሉበት መንገድ አምና ኤምሬትስ ላይ 3-1 ዩናይትድ ሲሸነፍ በጨዋታው የነበረው ተጫዋቹ ከተቀየረ በኋላ ያሳየው እንቅስቃሴ በርካታ ደጋፊዎችን ተስፋ ሰጪ እንቅስቃሴ ሲያሳይ ነበር፣ ተስፋ ሰጥቶ ነበርና ተጫዋቹ በዛ ብቃት ደረጃ እንኳን አሁን ላይ በሜዳ ውስጥ ያለው እንቅስቃሴ ብዙም ውጤታማ ሳይሆን እስካሁን ድረስ መዝለቅ የቻለው። በዘንድሮ የውድድር ዓመት ግን በሁለቱ ክለቦች በአምበልነት የሚመሩ የማርቲን ኦዲጋርድ እና የብሩኖ ፈርናንዴስ በሰሞንኛው ከቀድሞ ተጫዋቾች ሁለቱም ከፍተኛ ትችት ሲያስተናግዱ ነበር። ምንም እንኳን ኦዲጋርድ ያለፈውን ጨዋታ ከፒኤስቪ አይንድሆቨን ጋር 2 ግብ አስቆጥሮ 1 ግብ የሆነ ኳስ አመቻችቶ በማቀበል በ184 የአርሴናል ጨዋታ ለመጀመሪያ ጊዜ ኦዲጋርድ በአንድ ጨዋታ በ3 ግብ ላይ ቀጥተኛ ተሳትፎ ማድረግ ችሎ ነበር። ሁለቱ ተጫዋቾች ግን በቀድሞ ተጫዋቾች ከፍተኛ ትችት እየደረሰባቸው ነው። ቴክኒካሊ ለቡድኑ የሚያደርጉት አስተዋጽኦ በተለይ የማርቲን ኦዲጋርድ ከተጠናቀቀው የውድድር ዓመት በብዙ መልኩ ግራፉ መውረዱ ተጫዋቹን ለትችት ተጋላጭ አድርጓል። ነገር ግን የብሩኖ ፈርናንዴስ ትችት አግባብ ነው ብዬ አላስብም። የተጫዋቹ ትጋት በቡድኑ ውጤት ላይ እያንዳንዱን እንቅስቃሴ ቢያንስ ቡድኑን ከሽንፈት ለመጠበቅ የሚያደርገው ጥረት ከጨዋታ ጨዋታ ያውም ዩናይትድ ሐሙስ እየተጫወተ እሁድ በሚያደርገው የሊግ ፊክስቸር ብሩኖ ፈርናንዴስ ድካም አልባ 90 ደቂቃዎችን ሜዳ ውስጥ በተለያየ ሚና በመጀመሪያ 45 አሰልጣኙ የክሬቲቪቲ ሚና ሰጥቶት አንድ ስቴፕ ወደፊት አስጠግቶት በአማራጭነት ሲጠቀሙ፣ እንዲሁም በሁለተኛ 45 ቡድኑ ሎድ የበዛበትን እንቅስቃሴ ሲያደርግ በተለይ አድቫንቴጅ የሚወሰድበት ከሆነ የብሩኖ ፈርናንዴስ ተጽዕኖ በእጅጉ ዩናይትድ ይፈልጋል ጨዋታውን ለመቀየር። የዚህ ተጫዋች ጥረት ከመጀመሪያው 45 ጫናው ፖዚሽኑ ከፍ ብሎበት በተለይ ተጣማሪ ተጫዋቾች በቅያሪ መልክ ከማኑኤል ኡጋርቴ አጠገብ የሚጫወቱ ተጫዋቾች ከተቀነሱ በኋላ ተጫዋቹ ወደ መሃል ተመልሶ በቢልድ አፕ ጭምር ቀጥተኛ አስተዋጽኦ እንዲያደርግ ሚና ሲሰጠው እያንዳንዱ ከአሰልጣኙ የሚሰጠው ሚና በአግባቡ ለመፈጸም የብሩኖ ጥረት ትጋት ፍጹም የሚያስደንቅ ነው። ነገር ግን የሮይ ኪን ትችት ደግሞ አንዳንዴ በእግር ኳስ በቡድኑ ውጤት ላይ በተናጥል እይታ ውስጥ እንኳን የሚገባ እንቅስቃሴ ሲያደርግ የከረመውን ተጫዋች በዛ ደረጃ መተቸትም አንዳንዴ ፍትሃዊ የሆነ አስተያየት ላለመስጠት ወይም የቀድሞ አይነት ይሄ የዘመናዊ እግር ኳስ አስተሳሰብ ሳይመጣ በፊት የነበረው ይሄ አግሬሲቭ መሆን፣ ኃይለኝነት፣ ሊደር፣ እነዚህ ጉዳዮች አሁን በዘመናዊ እግር ኳስ ከታክቲክ በዘለለ የሚታሰቡ ነው እንጂ ከታክቲክ በኋላ ነው አሁን አብዛኛው ነገር ይሄ የቀድሞ አስተሳሰብ የሚመጣው እንጂ አሁን ሁሉም አሰልጣኞች የሚያስቀድሙት ታክቲክን ነው። ከታክቲክ በኋላ ነው አንድ ተጫዋች የቡድኑ ሊደር እንደሆነ በእንቅስቃሴ ማሳየት የሚችለው። ከታክቲክ በኋላ ነው አንድ ቡድን አምበሉ ምን ያክል ተጽዕኖ ፈጣሪ ነው የሚለው ነገር ሚስተዋለው እንጂ እያንዳንዱ ተጫዋች በአሰልጣኙ ታክቲክ መተግበሪያ ውስጥ ብቻ ነው ጨዋታው ማድረግ የሚችለው። ነገር ግን በቀድሞ የዩናይትድ ሀያልነት ዘመን የነ ሮይ ኪን ይሄ የመሪነት አቅም፣ ሜዳ ውስጥ የሚያሳዩት ፍላጎት፣ ተጫዋቾችን የሚያነቃቁበት፣ አግሬሲቭ ሆነው ለማሊያቸው ያለው ፍቅር፣ እነዚህ ጉዳዮች አሁን ዘመናዊ እግር ኳስ ውስጥ ብዙ ትኩረት የሚስቡ እንቅስቃሴዎች አይደሉም። እያንዳንዷ የኳስ ንክኪ በተጠና ሁኔታ በርካታ ድሪሎች ተሰርተው ከሜዳ ጀርባ በትሬኒንግ ሜዳ ትላልቅ ስራዎች ተሰርቶ የሚመጣ የ90 ደቂቃ ውጤት ነው። ስለዚህ በእነዚህ ጉዳዮች ተወጥረው ተጫዋቾች የቀድሞ አይነት አስተሳሰብ በአምበልነት የተሾሙ ተጫዋቾች እንዲያሳዩ የሚያደርጉት ተጽዕኖ በዘመናዊ እግር ኳስ ውስጥ አሁን ላይ ተፈላጊነቱ የወረደ ነው እና የሮይ ኪን አስተያየት በብሩኖ ፈርናንዴዝ ዙሪያ የሰጠው ብዙም አሳማኝ ያልሆነ እዚህ ግባ ማይባል ትችት ነው እና የሁለቱ የክሬቲቭ አቅም
በእጅጉ ያላቸው ሁለት ቴክኒካል ተጫዋቾች የዚህን ጨዋታ የኦልድ ትራፎርዱን ፍልሚያ የመወሰን አቅም አላቸው። ሁለቱም ተጫዋቾች እንግዲህ በደካማ የፊት መስመር አጥቂዎች ታግዘው ነው የዛሬውን ጨዋታ የሚያደርጉት። አርሴናል በጥራት እና በኳሊቲ ጉለት፣ ዩናይትድ ባለማስቆጠር ክፍተት የዛሬውን ጨዋታ በብሩኖ ፈርናንዴዝ እና በማርቲን ኦዲጋርድ ትከሻ ላይ የዛሬውን ውጤት ሁለቱም ቡድኖች ጥለው ነው ወደ ሜዳ የሚገቡት። ታዲያ የትኛው አምበል በዚህ ጨዋታ ነጥሮ ሊወጣ ይችላል? ትኩረት የሚስብ ጉዳይ ነው። ግምታችሁን በኮሜንት መስጫ እያስቀመጣችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንዲሁም ከሀገር ውጭ የምትገኙ ውድ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ በሱፐር ስቲከር የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝን ቼልሲ ከሌስተር ሲቲ የሚያደርጉትን ጨዋታ ደግሞ በአጭሩ ተመልክተን ወደ እናንተ ተመልሰን እንመጣለን። ሰላም ቆዩ።